በዛሬ ቪዲዮ ሀገራችን ላይ አሉ ከተባሉ ምርጥ ሁለት ኬኮች መሃል መርጠን ቀምሰን ሞክረን አጣጥመን ማን እንደሚበልጥና የትኛው እንደሚያሸንፍ እንዲሁም የትኛው እንደሚያጠግብና በስንት ብር እንደሚሸጡ እናያለን። በዚህ ቪዲዮ መጨረሻ ከቅንጡ ኬኮችና ከተራ የዳቦ ቤት ኬኮች መሃል ያለውን ልዩነት በደንብ እናውቃለን። ታዲያ ከሁለቱ የትኛውን ብበላ አጠግባለሁ? ዛሬ በቀኝ እጄ የምታዩት ይህ ግሩምና ጣፋጭ የሆነው ኤስ ካስተርድ ብስኩት ሲሆን ይህንን ብስኩት ብዙዎች በጣዕሙና በቅንጡነቱ ያውቁታል። ዋትስአፕ ቦይስ ኤንድ ገርልስ ሽቦይ ካሉ ዛሬ ባበደና ልዩ ፉክክር በሚታይበት ቪዲዮ ተመልሰናል። ታዲያ ይህን ኤስ ካስተርድ ብስኩትና እንዲሁም ይህንን ከዳቦ ቤት የምናውቀው ልዩና ጣፋጭ የሆነው በጣም በብዙ ሰዎች ዘንድ ተወዳጅነትን ያተረፈው ደረቅ የዳቦ ቤት ኬክ እንሞክራለን። ይህ የዳቦ ቤት ኬክ ብዙዎቻችሁ እንደምታውቁት እድሜያቸው ከፍ ያለና ጣፋጭን የሚወዱ ሰዎች ከኤስ ካስተርድ በተሻለ በጣም ብዙ ሰዎች ይሻሙበታል። ታዲያ ከሁለቱ መሃል ያለው ልዩነት ምንድን ነው? ከዛም በተጨማሪ ኤስ ካስተርድ ብስኩት በውስጡ በያዘው በጣም ብዙ ክሬም ይታወቃል። ይህንን በዛሬው ቪዲዮ እናየዋለን። ዛሬ በእነዚህ በሁለቱ መካከል ያለውን የሰማይና የምድር ልዩነት አብረን እናያለን። የትኛው ይበልጣል? የትኛውስ ለየትኛው ሰዓትና ለየትኛው አይነት አመጋገብ ይመረጣል? ታዲያ ከሁለቱ የትኛውን ብበላ አጠግባለሁ? እስኪ ዛሬ በዚህ ቪዲዮ አብረን እናያለን። እውነት ለመናገር በጣም ርቦኛል። ወይኔ በላቸው እና የትኛው እንደሚያጠግበኝ ማየት ፈልጋለሁ። እኔ ግን ሳስበው ከኤስ ካስተርድ ብንጀምር አሪፍ ነው። ዋው ኤስ ካስተርድ ይላል። ኤስ ካስተርድ ብዙዎች በጣሙና በጣፋጭነቱ የሚያውቁ ይህንን ኤስ ካስተርድ አብረን ሞክራል። ገና ከመጀመሪያው በሚያስቅ ሁኔታ በጣም ትንሽ ይላል። እውነት ለመናገር እንዲጠብቃ በጣም አንሷል። በጌታ በኢየሱስ ስም አይገናኝም። መድኃኒዓለም አይመጣው ሚካኤልን አይመጣው። ይህ ሰው ይበላል። በመድኃኒዓለም ዋጋቸው አይኖ 3 እጥፍ ይሄ ይበልጧል። አሁን ስለ ዋጋቸው ነግራቸው። ቆይ ከዛ በፊት ግን ሰብስክራይብ አድርጋችኋል? እንደዚህ አይነት ያበዱና ቆንጆ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ታዲያ አሁን ስለ ዋጋው ስናወራ እውነት ለመናገር የሚሸጥበት ዋጋ በጣም አስገራሚ ነው። ቆይ እስኪ እኔ በቪዲዮ መጨረሻ ነግራችኋለሁ። እናንተ ግን እስከዛ ኮመንት ላይ ጻፉልኝ። አሁን ከመጀመሪያው ጀምር። ዋው ማን ወደ ኤስ ካስተርድ ስንመጣ ጨዋታውን እንዳለ ይቀይሯል። ይህንን የምንልበት ምክንያት በጣም ለስላሳና አፋጭ ነው። ከዛም በተጨማሪ ስትነኩት ብሉኝ ያስብላል። ቆርሰን እንየው። ይህኛው ኤስ ካስተርድ ማለት ምንም አይነት ክሬም በውስጡ ያልያዘው ኤስ ካስተርድ ነው። ሶ ግን እኛ ይህንን ኤስ ካስተርድ እየበላን እንሞክረዋል። Remember you don't get it twice, the time of your life. ጭራሽ ረሃቤን የጨመረው። እሺ በመሃሉ ላይ እንግዲህ ክሬም የመሰለን የሆነ ነገር ነበር። እንዴት ባሉ ጣዕሙ የሚያክል ሶ ጋይስ እንግዲህ ኤስ ካስተርድ አላቅም የሆነ ግራ የገባው ስሜት አለው፣ ጣፋጭነት አለው። ግን እውነት ለመናገር በጣም ትንሽ ናት። በልቼ ሆኖ እስክትሉ ድረስ ቶሎ ነው ከእጃችሁ የሚያልቀው። አሁን ብዙዎቻችሁ የምትጠብቁትን ይህንን ደረቅ ኬክ እንሞክራለን። ይህን ከመሞከራችን በፊት ግን ይህ ሀበቲ ያ ደረቅ ኬክ ነው ሲሉን ያዘጋጀነው ሻይ ነበር። ሻይ ሌላኛው ጥቅሙ ምንድነው? ውስጥ ያለውን የቅድሙን የኤስ ካስተርዱን ጣዕም ያጠፋልን። ሻዩ ቀዝቅዟል ግን ይሻላል። ሶ ጋይስ እንግዲህ አሁን የምንሞክረው በጣም ብዙዎች የሚሻሙለትን ይህንን ደረቅ ኬክ ነው ማለት ነው። እያያችሁ ነው ከኤስ ካስተርዱ ጋር ያለውን ልዩነት። ይታያችኋል። እመቤቴን አይገናኝ 2-3 እጥፍ ይለያያል። እያያችሁ ነው። ማርያምን እቺ ራሱ ኤስ ካስተርዱን ትበልጣለች። እቺ ማለት ነው። ጃስት እንሞክረው። ማርያምን እንሞክረው። Work to the man above, keep it cool, calm, collected. At this point, you get the message. Life is hectic. ያበደ ነው። በደንብ እንሞክረዋለን። ያበደ ቴስት አለው። ሶ ጋይስ አሁን በሻይ እንሞክረዋለን። አሁን በደረቅ ነበር የሞከርኩት። ቆንጆ ነው፣ አልዋሻችሁም። በጣም ቀሽት ነው። አሁን ግን በሻይ እንሞክረዋለን። ያማን አሪፍ ነው። ይሄ እውነት ለመናገር በጣም አሪፍ ነው። ቆንጆ ነው። እማልዋሻችሁ አንድ እውነት ኤስ ካስተርድ በጣም ልዩ ጣዕም አለው። ይሄ እምብዛም ነው ማለት ይቻላል። ካስጎመጃችሁ ይበቃል። ታዲያ አሁን እውነተኛውን የዚህን ቪዲዮ ሪያክሽን ነግራችኋለሁ። ሀቅ ለመናገር ስበላም ስጎርስም ስጠጣም አይታችኋል። አሁን ግን እውነተኛውን ሬቱን ነው የምሰራላችሁ። በጣም የትኛው ይበልጣል? ከጣዕማቸው አንጻር ይህንን ብስኩት ቀምሼዋለሁ። ከዚህ በፊት ሌላ ቦታ በጣም በኃይለኛው ኳሊቲ ቀምሼዋለሁ። ሙልሙል ዳቦ የሚባል አለ፣ ጣዕም ዳቦ የሚባል አለ። በጣም የተለያዩ ዳቦ ቤቶች አሉ። ይሄ እንግዲህ አንድ ካገኘሁበት አጋጣሚ ዳቦ ቤትን ያመጣሁት። ሶ ጣዕሙ በዚህ ይወሰናል ማለት ሳይሆን ይሄኛው ጥሩ ነው ከራሱ ከሚፎካከሩ ከደረቅ ኬኮች አንጻር። ነገር ግን ከኤስ ካስተርድ ጋር በፍጹም አይወዳደርም። ምክንያቱም ኤስ ካስተርድ የጣዕሞች ሁሉ ልዩ ጣዕምን የያዘው ድንቅ የሆነው የሶፍት ኬክ ነው። ታዲያ በጣም አወዳደር ካላችሁ
100% ለዚህ ለኢስካስተርድ ሰጥቻለሁ፣ 20% ለዚህ ለደረቅ ኬክ ሰጥቻለሁ። ስለዚህ ከ100 ሬት አድርግ ካላችሁ 100 እና 20 ሰጥቻችኋለሁ ማለት ነው። ሁለተኛና በጣም ወሳኙ ነገር በተለይ ለሀበሻ የሚጠቅመው ነገር ያጠግባል ወይስ አያጠግብም ነው። ይህንን እኔ ልመልስላችሁ። ኢስካስተርድ ከምትበሉ አንድ የ10 ብር ብስኩት ብትበሉ የተሻለ ነው። ነገር ግን ኢስካስተርድ በፍጹም ለራበው ሰው የማይመከር ለሚጠግብ ሰው የማይመከር አይነት ይኸውላችሁ ላስቲክ እንኳን ገለባ ነው። የማይረባ ለመጥገብና ከብዛት አንጻር ካሰባችሁ በፍጹም መሞከር የሌለባችሁ ኢስካስተርድ ነው። ዋጋቸውን በኋላ ነግራችኋለሁ። እስከዛ ድረስ ኮመንት ላይ እየገመታችሁ ታዲያ ይህንን ደረቅ ኬክ ለመጥገብ ስንት ትሰጠዋለህ ካላችሁ 150% ሰጠዋለሁ። ለምን አትሉ? እዚህ በገዛውበት ዋጋ ይህን ያህል የጥጋብ መንፈስ እንዲሰማችሁ የሚያደርግ ነገር አታገኙ። ምክንያቱም ያላችሁት ከተማ ውስጥ ነው። ዳቦ 50 እና 60 ብር በሚሸጥበት ሀገር ላይ እንዲህ ድንድን ብሎ የተሰራ ነገር በዚህ ዋጋ ማግኘት ከባድ። ለምግብነት ምን ያህል ይውላል ብትሉኝ ከ100 10% እሰጠዋለሁ። 10ም አይገባውም፣ ግን ኢስካስተርድ ስለሆነ 10 እሰጠዋለሁ። ይህንን ግን ከ100 ስንት ትሰጠዋለህ ካላችሁ 150% እሰጠዋለሁ። በጣም ጥሩ ነው። ጥሩ ውሃ ከያዛችሁ እያወራረዳችሁ መብላት መጠጣት ራባችሁ ማስታገስ ትችላላችሁ ማለት ነው። በመቀጠል እንግዲህ የምናወዳድረው ከዋጋ አንጻር ነው። ዋጋ እስካሁን ስንት ብላችሁ ገመታችሁ? እስኪ በቃላችሁ በኮሜንትም እየጻፋችሁ እስካሁን እንደገመታችሁ ተስፋ አደርጋለሁ። አሁን ዋጋውን ነገራችኋለሁ ማለት ነው። የዚህ የኢስካስተርድ ዋጋ 25 ብር ብቻ ነው። ይቺ ማስቲካ የምታክል ኢስካስተርድ ክሬም ኬክ 25 ብር ብቻ የምትሸጥ ሲሆን ይህ ደግሞ በ3 እጥፍ እሷን በልጦ 70 ብር ይሸጣል ማለት ነው። ይህ ለሀበሻ ጥሩ የሆነ ነገር ነው። አንድ ቀን ደግሞ አውላላ ሜዳ ላይ በ200 ብር ብቻ እንዴት እንውላለን የሚለውን ይህንን ምሳችንን በ100 ብር ዘጭ ብለን እራታችን ላይ ቡላ ያወጣታል እንሞክረዋለን። ጋይስ እንግዲህ እስካሁን ያያችሁ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እናንተ የትኛውን ትወዳላችሁ ወይም የትኛውን ትመርጣላችሁ? እስኪ ኮመንት ላይ እየገባችሁ ጻፉልኝ። እንደዚህ አይነት ያበዱና ቀልብጭ ያሉ ቆንጆ አጭር ቪዲዮዎች የምትፈልጉ ከሆነ ኮመንት ላይ እየገባችሁ ይደገም በሉ። እኔ የምደግምላችኋለሁ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ባይ